በሁለተኛ ክፍል ፕሮግራማችን በድጋሚ ተመልሰን ወደ እናንተ መጥተናል። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ፕሮግራማችንን ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ማንቸስተር ዩናይትድ በኦልድ ትራፎርድ አስቶን ቪላን የኡናይ ኤምሪን ቪላን አስተናግዶ 3-1 በሆነ ውጤት አስደናቂና ጣፋጭ ውጤት በድጋሚ በኦልድ ትራፎርድ የተመዘገበበትን የትናንት የ11 ሰዓት ጨዋታ ድህረ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም በድጋሚ ወደ እናንተ ይዘንላችሁ መጥተናል። ጣፋጩ የዩናይትድ የድል ጉዞ በማይክል ካሪክ ውስጥ እንደቀጠለ ነው። ከ9 ጨዋታ 7 ድል፣ 1 አቻ፣ 1 ሽንፈት ዩናይትድ የዘንድሮ የውድድር ዓመት ሲዝኑን በሲዝኑ አጋማሽ ላይ ጃንዋሪ ላይ በወሰነው ውሳኔ ይህን የውድድር ዓመት በአግባቡ ማትረፉን በድጋሚ ያረጋገጠ ሌላኛው የኦልድ ትራፎርድ ምርጥ የአመሻሽ ጨዋታ ማከናወን ችለዋል። ማንቸስተር ዩናይትድ እንደ ቡድን መታየት የጀመረበት የማይክል ካሪክ የአሰልጣኝነት ዘመን አሁንም በማራኪ ውጤት አስፈላጊው ውሳኔ በአስፈላጊው ሰዓት አስፈላጊውን ድል በአስፈላጊ ጊዜና ሰዓት የጠበቀ ሁሌም ኮንሲስተንሲና የማሸነፍ ጥንካሬን የቡድኑ ባህል የነበረውን ዳግም አንሰራርቶ ነፍስ ዘርቶ እንግዲህ ዩናይትድ 2026 ከገባበት ጊዜ አንስቶ ከሊጉ መሪ አርሴናል ጭምር ያሸነፋቸው የጨዋታ ቁጥርና የነጥብ ልዩነት እንግዲህ ከየትኛውም ቡድን በላይ በማይክል ካሪክ ውስጥ ማንቸስተር ዩናይትድ ከፍተኛ ነጥብ ማስመዝገብ ችሏል። ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ 22 ነጥብ በማሳካት አሁንም እንግዲህ የዩናይትድ የድል ጉዞ ከመጨረሻ የፕሪሚየር ሊግ ጨዋታ ከኒውካስል ሽንፈት በፍጥነት በማገገም እንግዲህ ተገቢውን ምላሽ በሜዳውና በደጋፊው ፊት ያውም በአስፈላጊና በወሳኝ ሰዓት የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ዩናይትድ የበለጠውን አድቫንቴጅ ያሰፋበት አጋጣሚውን አድቫንቴጁን በሜዳው የሚያደርገውን ጨዋታ ትልቅ ፈታኝና ውጥረት የተሞላበትን ጨዋታ በአግባቡ ምላሽ በመስጠት እንግዲህ በድል የሶስተኛ ደረጃን በ54 ነጥብ አሁን ዩናይትድ በአግባቡ ኮንፈርት ዞን መፍጠር ችሏል። ከተከታይ ክለቦች የበለጠ አድቫንቴጁንም ቻንሱንም በአግባቡ ተጠቅሞ እንግዲህ አንድ ስቴፕ ወደ ዩኤፋ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር የራሱን ኃላፊነት የራሱን የቤት ስራ በአግባቡ አጠናቆ ቦታውንም አጠናክሮ ጉዞውን እንግዲህ በካሪክ ውስጥ በአማረ መልኩ የቀጠለበት ሌላኛው የእሁድ ከሰዓት ጨዋታ ነበር። ዩናይትድ ማሳለፍ የቻለው ግቦችንም ካሴሚሮ፣ ማቲያስ ኩኛና ቤንጃሚን ሼሽኮ ሲያስቆጥሩ ለአስቶን ቪላ ብቸኛዋን ግብ ማስቆጠር የቻለው ከ14 ወራት በኋላ ሮስ ባርክሌ ነበር በግራ እግሩ ማስቆጠር የቻለው። ጨዋታውን እንዴት ተመለከታችሁት? ዩናይትድ በአስፈላጊው ሰዓት አስፈላጊውን ምላሽ ከሁለተኛ 45 አንስቶ ልዩነት መፍጠር የጀመረበትን የኦልድ ትራፎርድን ፍልሚያ እንዴት ተመለከታችሁት? 53ኛ ደቂቃ ላይ ነበር ከብሩኖ ፈርናንዴዝ የተሻገረለትን የኮርና ኳስ የቡድኑ ቁልፍ ተጫዋች መሆኑን በድጋሚ በዘንድሮ የውድድር ዓመት ምናልባት ካሴሚሮ ከሪያል ማድሪድ ወደ ማንቸስተር ዩናይትድ ከፈረመበት ጊዜ አንስቶ ባለፉት 9 ጨዋታዎች በማይክል ካሪክ ውስጥ የተመለከትነው ካሴሚሮ በኤሪክ ቴን ሃግም
በሩድ ቫን ኒስተልሮይ በጊዜያዊ አሰልጣኝነት በነበሩበትም ሩበን አሞሪምን በተሾሙበት ረጅም ወራትም በተለያዩ አሰልጣኞች ውስጥ በማንቸስተር ዩናይትድ ቤት እንደዚህ አይነት አስደናቂ የካሴሚሮ ብቃትን አልተመለከትም። ካሴሚሮ ከመጣበት ጊዜ አንስቶ በማንቸስተር ዩናይትድ ለውጥ ሽግግር ወይም ጥገናዊ የቦታ ላይ ከፍተኛ ዝውውር ያስፈልገዋል። ዩናይትድ የተከላካይ ክፍሉ ተጋላጭ የሚሆንበት ግቦችን በቀላሉ የሚቆጠርበት ባለፉት ጊዜያት በሌሎች አሰልጣኞች ሲባልና ሲነገር የነበረው የዚህ ብራዚላዊ እድሜና ብቃት ከሊጉ ፍጥነትና ኢንቴንሲቲ ጋር እኩል መጓዝ ባለመቻሉ ዩናይትድ ሲሸነፍ የመጀመሪያ ትችት የሚሰነዘረው ከካሴሚሮ ነው። በዩናይትድ ድል ውስጥ ደግሞ የተጫዋቹ አስተዋጽኦ በዛ ደረጃ እዚህ ግባ የሚባል ስላልነበር የካሴሚሮን ሚና ወይም የተጫዋቹን አቅም አውጥቶ ለመጠቀም ያለፉት አሰልጣኞች በዛ ደረጃ ሚሽናቸው በአግባቡ በታሰበው ደረጃ ግቡን መምታት አልቻለም። በቦታው ላይ ካለው እውቅ የኳስ መረዳት፣ ሜዳን የማንበብ በእግር ኳስ ዘመኑ ቦታው የሚያስፈልገውን ኃላፊነትና ሚናን በአግባቡ የተረዳው በወቅቱም በክላስ ለክለቡ ትልቅ ሽፋን በእግር ኳስ ኬሪየሩ ለዩናይትድ ሲያበረክት የቆየው ማይክል ካሪክ አሁን በአሰልጣኝነት ዘመኑ ደግሞ አማካዮችን እንዴት መጠቀም እንዴት መገልገል እንዳለበት የበለጠ የቦታውን ኃላፊነትና ሚና ስለሚያውቀው ጫናውን ሜዳ ውስጥ ሆኖ አስፈላጊውን ቱል እንዴት መጠቀም እንዳለበትና አገልግሎቱ በተለይ ቴክኒካሊ ይሄ አሰልጣኝ በእግር ኳስ ሕይወቱ የነበረው አቅምና ቴክኒክ አሁን የዩናይትድ የአማካይ ክፍል የተፈጠረው ለውጥና በቡድኑ በእያንዳንዱ ጨዋታ ለሚመዘገበው ድል የአማካይ ክፍሉ ውጤታማነት አብዛኛውን ድርሻ ይዛል። ለዚህም ነው ካሴሚሮ ባለፉት ዓመታት ካሳየው ብቃት በማይክል ካሪክ ውስጥ በዚህ ደረጃ የቀድሞውን የሪያል ማድሪዱን ካሴሚሮ በማንቸስተር ዩናይትድ ማሊያ በእንዲህ መልኩ እየተመለከተ የምንገኘውና 53ኛ ደቂቃ ላይ በሄዲንግ በዘንድሮ የውድድር ዓመት 7ኛ ግቡ የካሴሚሮ በግሉ ትልቁ የግብ ማርጅን ሪከርድ በአንድ የውድድር ዓመት 6 ነው። በሊግ ደረጃ በሪያል ማድሪድ ትልቁን በአንድ የውድድር ዓመት ማስቆጠር የቻለው የግብ ብዛት 6 ነው። ለመጀመሪያ ጊዜ እንግዲህ በኬሪየሩ በሊግ ላይ 7 ግብ ማስቆጠር የቻለበት ጨዋታ ሆኖ ነው ይሄ ተጫዋች የተመዘገበው። እንዲሁም ከ7ቱ ግቦች 6ቱ በሄዲንግ የተቆጠሩ ናቸው። የትኛውም ተጫዋች በዘንድሮ ሲዝን 6 የሄዲንግ ኳስ ያስቆጠረ የለም፣ ከ4 በላይ ያስቆጠረ የለም፣ ካሴሚሮ ብቻ ነው። ይሄ በግብ ላይ ያለው አስተዋጽኦ ነው። ነገር ግን የማንቸስተር ዩናይትድ በማይክል ካሪክ ውስጥ ያማረ ጉዞ እንዲያደርግ ካስቻሏቸው ትላልቅ ምክንያቶች መካከል የካሴሚሮ ባላንስ አጠባበቅና ከዚህ በፊት ሜዳው ይሰፋበታል የሚባለውን የጨዋታ ሂደት አሁን ካሪክ ባላንስ አድርጎ እንዴት አታኪንግ ሰርድ ቡድኑ ትራንዚሽን መጠቀም እንዳለበት የትኛውን የሜዳ ክፍል የበለጠ ሲያጠናክር የቡድኑ የመከላከል ጥንካሬ በጋራ ባላንሱ ተጠብቆ ተፈጻሚ እንደሚሆን በማጥቃቱ በኩል የሽግግር ታይሚንጉን ከአማካይ ክፍል እንዴት መነሳት እንዳለበት እነዚህ ቅኝቶች መልክ መያዛቸው ዛሬ ለዩናይትድ ለሚያስመዘግበው ውጤትና ለደረሰበት ደረጃ ትልቁ ማሳያ ነው። ይሄን ቅኝት ነበር አብዛኛው ያለፉት አሰልጣኞች የጠፋባቸው ወይም በዩናይትድ ቤት የነበሩ አሰልጣኞች ከካሴሚሮ ጋር ከክለቡ ጋር የቆዩ አሰልጣኞች ማድረግ የቸገራቸው ትላልቅ ጉዳዮች መካከል ይሄን የአማካይ ክፍል ቅኝት ባላንስ አድርጎ ከመከላከሉ እስከ ማጥቃቱ ድረስ ያለውን ሽግግርና እንቅስቃሴ በተጠና ሁኔታ ቅኝቱና ሪትሙን የጠበቀ የተጫዋቾችን ክላስ አጠቃቀም ክፍተት ነው። አሁን ይሄን መንገድ እንግዲህ ይሄን ሂደት ዩናይትድ በአግባቡ በማይክል ካሪክ ውስጥ አግኝቷል። ምናልባት ይሄ አሰልጣኝ በዩናይትድ ቤት የቋሚ የአሰልጣኝነት ኮንትራት እንዲያገኝ ከሚያበቁት ትላልቅ ለውጦች መካከል የቡድኑ ኢፌክቲቭ የማስቆጠር አቅም ብቻ ሳይሆን የቡድኑ የመዋሃድ ብቃት ነው ያሳደገው ኳሊቲ። ዩናይትድ እንደ ቡድን
አሁን በግለሰቦች ጥረት ሳይሆን እንደ ቡድን ዩናይትድ የተዋሃደበትን ስታንዳርድ እያየን ከዚህ በፊት ትላልቅ ሞመንቶችን በሌሎች አሰልጣኞች አሳልፎ ይሆናል። ከሊዮን አስገራሚ ትዕይንት አንስቶ ትላልቅ ድሎችን ማስመዝገብ ዩናይትድ በዘላቂነት ሳይሆን አልፎ አልፎ ቢያስመዘግብም ነገር ግን እንዲህ አይነት የቡድን ቅኝት አንድ ሪትም የሚያዝ አንድ ሀዲድ ውስጥ የመግባት ታርጌቱ ከዛ ጨዋታ አስፈላጊውን ውጤታማነት ይዞ መውጣት የወትሮውን የሚታወቅበትን አይደንቲቲ መመለስ የማይክል ካሪክ ትልቁ ጥበብ ስለነበር ይሄን የቀድሞ ተጫዋች በአሰልጣኝነት ለማቆየት ክለቡ ቢያስብ ስህተት ሊሆን አይችልም። እንግዲህ በቅርቡ የፖል ስኮልስ በአሰልጣኝነት ዘመናቸው በተጫዋችነት የሰሩትን እነዛን ተአምራዊ ታሪኮች እንግዲህ በሚሰጡት አስተያየት የሰሩትን ትላልቅ ስራ ራሱ እያሳነሰ ሙያዊ ትንተና ለመስጠት የሚመርጡበት መንገድ በአንዳንድ ሁኔታ አንዳንድ ተጫዋቾች ኳስ ካቆሙ በኋላ እግር ኳስን የሚረዱበት መንገድ ተብሎ ግራም ነው የሚያጋባውን ካሪክን ለዩናይትድ ዋና አሰልጣኝነት ቦታ ከነ ኒኪ ባት ጋር በነበራቸው ሾው ላይ የሚሰጡት አስተያየት በጣም የሚያስገርም ነው። እግር ኳሳዊ አይደለም። ማይክል ካሪክ በዚህን ሰዓት በፕሪሚየር ሊጉ ሊተች አይደለም፣ እንከን ሊወጣበት የሚችል አሰልጣኝ አይደለም። በዚህን ሰዓት ከያዘበት ጊዜ አንስቶ ኮንሲስተንሲ እያሳየ መጣ አሰልጣኝ ነው። ስለዚህ በግሩም የማሸነፊያ መንገድና አማራጭን በተለይ ታይሚንግና ዲሲዥኑ በየትኛው የጨዋታ ክፍለ ጊዜ የተጋጣሚ ክፍተት በፍጥነት ኤክስፕሎት አድርጎ ቡድኑ አድቫንቴጅ እንደሚወስድ አድቫንቴጁ ባላንስ ቢሆን ራሱ ሪያክት ለማድረግ ፍርስትሬት የሚያደርግ አይደለም። የተገኙ አጋጣሚዎች ላይ ምን ያክል ዩናይትድ ሲሪየስ እንደሆነ የሚታወቀው የዩናይትድ አይደንቲቲ ይሄ ነበርና የካሴሚሮ መጎልበት በዚህ ደረጃ ፐርፎርም ማድረግ ካሪክ ካመጣቸው ለውጦች ውስጥ አንደኛው ተደርጎ ይነሳል። እንደምታውቁት እንግዲህ ካሴሚሮን ዩናይትድ ተጫዋቹ በዚህ ዓመት መጨረሻ እንደሚለቅ ይፋ አድርጓል። ይህን ተጫዋች የመተካት ትልቅ የሪኩፕመንት አባላት ትልቅ ኃላፊነት አለባቸው። የነ ክሪስቶፈር ቪቪያሊ ትልቅ ስራ በሳመር ይጠብቃቸዋል። ግን አንድ ጉዳይ ላስታውሳችሁ፣ የካሴሚሮ ኮንትራት ላይ ዩናይትድ እንደ ተጫዋቹ ብቃት በዩናይትድ ፍላጎት ላይ የተመሰረተ የአንድ ዓመት ተጨማሪ ኮንትራት የማስፈረም መብት አለው ዩናይትድ እንደ ተጫዋቹ ብቃት። ነገር ግን ቀደም ብሎ ይፋ እንደተደረገው የተጫዋች በ34 ዓመቱ እንግዲህ የመጨረሻ የእግር ኳስ ቆይታውን በዩናይትድ ቤት በዘንድሮ የውድድር ዓመት እያደረገ እንደሆነ ነው የተገለጸውና በሚገርም ሁኔታ ነው ዩናይትድ አድቫንቴጅ ወሰደ ከቆመ ኳስ በካሴሚሮ ሄዲንግ በግሩም ሁኔታ ከብሩኖ ፈርናንዴዝ የተሻገረለትን ኳስ ኒር ፖስት ላይ የተገጨ ሄዲንግ ነበር። ከብሩኖ ፈርናንዴዝ የተሻገረለትን ኳስ ቀዳሚ ማድረግ የቻለው ጨዋታው ቀጠለ። የብሩኖ የኮርና ኳስ በዩናይትድ እግር ኳስ ታሪክ ከዴቪድ ቤካም ጋር በአንድ የውድድር ዓመት እኩል የግብ ተሳትፎ አሲስት በማድረግ 15ኛ አሲስት ነበረች ካሴሚሮ ማስቆጠር የቻለውና እኩል ሪካርድ ላይ ሆኑ። ካሴሚሮም ዩናይትድን ቀዳሚ ማድረግ ቻለ። ቪላ ከ11 ደቂቃ በኋላ ከ14 ወራት በኋላ ወደ ቋሚነት የመጣው እንግሊዛዊው የቀድሞ የኤቨርተን ተጫዋች የቼልሲ ተጫዋች የነበረው ሮዝ ባርክሌ ቪላዎችን ወደ ጨዋታው መመለስ ቻለ። በነገራችን ላይ ጨዋታው ከረፍት በፊት በዛ ደረጃ ኢንቴንሲቲውም የጨዋታውም ትኩረት የጨዋታውም እንቅስቃሴ ይሄ በከፍተኛ ኳሊቲ በተጠበቀው ደረጃ ባይሆንም ሙከራዎች አልፎ አልፎ ነበሩ። ዩናይትድ ግን በፍጥነት ነው ሁለተኛ 45 ላይ ቀዳሚ መሆን ቻለ። ባርክሌ አቻ አደረገ 64ኛ ደቂቃ ላይ ጨዋታው ቀጠለ። ከ11 ደቂቃ በኋላ ባርክሌ አስቆጥሮ ዩናይትድ ወደ ጨዋታ ለመመለስ አቻ ሆኖ ውጥረት ውስጥ ጫና ውስጥ የሚገባ ቡድን አልነበረም። በፍጥነት ሪያክት ለማድረግ አሁንም የክለቡ ሪትም እና በጨዋታ ላይ የሚቆዩበት የጨዋታ አማራጭን በተቀናጀና ይዘው በመጡት የጨዋታ ሪትም ቀጥሎ 71ኛ ደቂቃ ላይ በማንቸስተር ዩናይትድ ታሪክ
ለመጀመሪያ ጊዜ በአንድ የውድድር ዓመት 16 አሲስት ያደረገ ብቸኛ ተጫዋች ያደረገውን ብሩኖ ፈርናንዴዝ በግሩም ስሩ ፓስ ለሌላኛው ብራዚላዊ ተጫዋች ማቲያስ ኩኛ አመቻችቶ አቀብሎ ማቲያስ ኩኛ እንግዲህ በሚታወቅበት የአጨራረስ ኳሊቲ ዩናይትድን በድጋሚ በጨዋታ ለሁለተኛ ጊዜ መሪ ያደረገችውን ግሩም አጨራረስ ተቀናቃኙ አርጀንቲናዊው ግብ ጠባቂ ላይ ኤሚሊያኖ ማርቲኔዝ ላይ አስቆጥሮ የዩናይትድን መሪነት በድጋሚ አድቫንቴጅን የመለሰ በጨዋታው ትልቅ ልዩነት የፈጠረችዋን ግብ የብሩኖ ፈርናንዴዝን አስደናቂ እይታና ፓስ የኩኛ ግሩም አጨራረስ በታየበት 71ኛ ደቂቃ ላይ ማንቸስተር ዩናይትድ በድጋሚ በጨዋታው ላይ መሪ መሆን ቻለ 2-1 በማድረግ ማቲያስ ኩኛ እንደምታውቁት በወልቭስም እያለ በሚድላንድ ደርቢ ቪላ ላይ በማስቆጠር ይታወቃል። የትናንትና ግቡ 7ኛ ግብ ነው በቪላ መረብ ላይ 6 ግቦችን በወልቭስ እያለ በቪላ መረብ ላይ ማስቆጠሩ ይታወሳል። ይሄ ተጫዋች እንግዲህ አሁንም ልዩነት መፍጠሩን ጨዋታ ላይ ወሳኝ ግቦችን በማስቆጠር ይህ ብራዚላዊ ተጫዋች አስደናቂ የውድድር የመጀመሪያ ዓመት በማንቸስተር ዩናይትድ ቤት እያሳለፈ ነው የሚገኘው። ከዚህም ጋር በተያያዘ እንግዲህ ይሄ ብራዚላዊ ተጫዋች የበለጠ በማይክል ካሪክ ውስጥ እድገት፣ ለውጥ፣ አስደናቂ ኳሊቲዎችን እያሳዩ ከመጡ ወይም በካሪክ ውስጥ ልዩነት እየፈጠሩ ከመጡ ተጫዋቾች መካከል አንደኛው ተጫዋች ሆኗል። ትናንትናም ዩናይትድን ወደ መሪነት የመለሰ አድቫንቴጅን ሪስቶር ያደረገች ግብ ነበር በግሩም አጨራረስ ማስቆጠር የቻለው። ጨዋታው ቀጥሎ እንግዲህ በብራያን ምቤሞ ተቀይሮ የገባው ቤንጃሚን ሼሽኮ በድጋሚ ከቤንች ላይ በመነሳት ሌላ የውጤት ማረጋገጫ ወይም ጨዋታውን ዩናይትድ በአሸናፊነት እንዲደመድም 81ኛ ደቂቃ ላይ ሼሽኮ ከሚጠበቅበት ፖዚሽን ላይ በመገኘት አስቆጥሮ እንግዲህ ማንቸስተር ዩናይትድ ጣፋጩንና ወሳኙን ድል በኦልድ ትራፎርድ ማሳካት ችሏል። ብሩኖ ፈርናንዴዝ 16 አሲስት በአንድ የውድድር ዓመት በማንቸስተር ዩናይትድ እግር ኳስ ታሪክ በአንድ የውድድር ዓመት ብቸኛ ተጫዋች የሆነበትን የግብ አስተዋጽኦ ባደረገበት ከዴቪድ ቤካም 1990 በኋላ ብቸኛ ተጫዋች መሆን ችሏል። 15 አሲስት ነበር በአንድ የውድድር ዓመት ዴቪድ ቤካም ማድረግ የቻለው። ከዛም በኋላ ብሩኖ ፈርናንዴዝ 16 አሲስት በማድረግ አሁን የክለቡን ሪካርድ ሰብሯል። ካሁን በኋላ በሚቀሩ ጨዋታዎች ደግሞ የምንጊዜም የፕሪሚየር ሊጉ በአንድ የውድድር ዓመት ከፍተኛ የግብ አሲስት በማድረግ በዲብሮይን፣ ሄነሪ እና ሳላ እኩል 20 አሲስት ላይ የሚገኙበትን ሪካርድ የማሳካት ትልቅ አቅም አለው። ምክንያቱም ግራፍ እንደሚያሳየው ከሆነ በየጨዋታው ይሄ ተጫዋች እያደረገ ያለው የግብ ተሳትፎ በአስደናቂ ሁኔታ በልዩነት እየተነሳ በትናንትናውም ጨዋታ እንግዲህ ብሩኖ ፈርናንዴዝ 6 ቻንሶችን ክሬት አድርጓል። በዘንድሮ የውድድር ዓመት እንደ ብሩኖ ፈርናንዴዝ ቻንስን ክሬት ያደረገ ተጫዋች የለም። ከተከታዩ ተጫዋች በ29 ቻንስ ክሬት ይበልጣል ከሚከተለው ተጫዋች። አስገራሚ የብሩኖ የውድድር ዓመት እንደቀጠለ ነው። ይሄ ተጫዋች እንግዲህ ክላስ መሆኑን በድጋሚ በኦልድ ትራፎርድ በደጋፊው ፊት ማሳየት ችሏል። ታሪካዊ ድል ነበር ለዩናይትድ፣ ለካሪክ፣ ለተጫዋቹ፣ ለክለቡ ደጋፊዎችም ምርጥ ከሰዓት በኋላ የተደረገ ድልና የማይክል ካሪክ አስደናቂ ጉዞ የቀጠለበት ልዩ ከምሳ ሰዓት በኋላ የተደረገ አስደናቂ ጨዋታ ነበር። ዩናይትዶችም በአግባቡ አድቫንቴጅን፣ ድልን ጊዜና ሰዓቱን በጠበቀ አድቫንቴጅ በመውሰድ እንግዲህ አሁንም የዩናይትድ እና የካሪክ ጥምረት በአማረ ሁኔታ እንደቀጠለ ነው። ሌላኛውን ተጠባቂ ጨዋታ በአስደናቂ ሁኔታ 3-1 በሆነ ውጤት ድል አድርገው አጠናቀዋል። የዩናይትድ እና የካሪክ የድል ጉዞ በአስተማማኝ ቅኝት ውስጥ እንደ ቡድን ተዋህዶ ተቃኝቶ በአስገራሚ ሁኔታ እንደቀጠለ ነው።
የዩናይትድ ደጋፊዎችን እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ሰኞን በሁለት ፕሮግራም ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።